ምን አይነት ኳስ ነው ያየነው ጀማው? ምን አይነት ኳስ ነው የታየው ዛሬ? አንተ አትላንታ ከዶርትመንድ ቀለበሱት እኮ አትላንታዎች 2-0 ቀለበሱት ጀማው። 4-3 በሆነ ውጤት አሸነፉና ወደ ቀጣይ ዙር አለፉ። ዘንድሮ የጣሊያን ቡድኖች እጅግ ደከሙ፣ ተወካይላቸው ምናምን እየተባለ ነበርና አትላንታ ግን ተጋደሉት ነው ምላችሁ። ይኸውላችሁ የጨዋታውን ውጤት የቀየረው በ94ኛው ደቂቃ ላይ የተሰጠ ፔናልቲ ነው ጀሞ። ዳኛው አፋቸው ውስጥ ከቶ ፊሽካውን ሊነፉት ባሰቡበት ሰዓት ላይ ይህንን እድል አገኙ አትላንታዎች። ይህ አህያ ረገጠዋ ወደኋላ ልጁ አይ የሚገርም ጨዋታ ነበር። ምን አለፋችሁ እኔ ማለት በቃ ዶርትመንድም ጥሩ ነበሩ፣ አትላንቶች ይለዩ ነበረ ዛሬ ግን አትላንታ ይሄንን ጨዋታ ሪሞንታዳ በመስራት 4-3 በሆነ ውጤት በሽራፍራፊ ሰከንድ በተገኘ የፔናልቲ ጓስ በማስቆጠር ልክ ፔናልቲው እንደገባ ዳኛ ፊሽካው ነፋው፣ ተጠናቀቀ ይሄ ጨዋታ። አትላንታ ወደ ቀጣዩ ዙር አልፏል። ጣሊያን እስካሁን ባለው ሁኔታ ቢያንስ እንኳን አንድ ተወካይ አሳልፋለች ማለት ነው ጀማው። እስቲ ሀሳባችሁን አካፍሉኝ ጀማው። ፔናልቲውንስ እንዴት አያችሁት? ሀሳባችሁን አካፍሉኝ። ይመቻል። ፐለው ድራማ ነው ምልህ። ቻምፒየንስ ሊግ አትላንታና ዶርትሙንድ ዛሬ ያደርጉትን ጨዋታ ካመለጠ ማን እዚህ በሃይላይት እኔ ልንገርህ ማን ፈርስት ሃፍ አትላንታ 2-0 ይመራና አግሪጌት 2 እኩል ያደርገዋል። ከዛ ሰከንድ ሃፍ እንደተጀመረ አትላንታ ሶስተኛ ያገባል። ይሄ በዶርትሙንድ ሜዳ ነው ባይዘው 3-2 ያደርገዋል ታዩን ማን። ከዛ ዶርትሙንዶች ይነቁና ዲኤሚ አንድ ጎል ያገባላቸዋል 3-1 ይሆናል ማለት። ከዛ ተመጣጠኑ ወደዛ ሲሞከር ነበረ። እንደውም እስከ መጨረሻ ደቂቃ ድረስ ዶርትሙንድ ነበር የሚያልፍ የሚመስለው፣ ምክንያቱም የሆነ ሌላ ጎል የሚጨምር ይመስላል ሁለተኛ ጎል ማለት። ከዛ ላ ባለቀ ሰዓት የመጨረሻው ፊሽካ ላይ ማለት የዶርትሙንድ ተከላካይ ይሳሳትና ኳሱ እጃቸው ላይ ይገባል። ከበረኛ ጋር ሊገናኙ ሲል ኳሱን ክሮስ ያደርግለታል አትላንታ አጥቂ። ከዛ አትላንታ አጥቂ በቴስታ ሲመታው የዶርትሙንዱ ተከላካይ በጫማ ጥፊ ኳሱን ለማውጣት ሲሞክር ጭንቅላቱን ግንጥል የመጨረሻው ኪክ ላይ ማለት ነው። ከዛ ዳኛው ያይና ሁለተኛ ቢጫ ፔናልቲ። በመጨረሻው ኪክ አትላንታ አራተኛ ጎል አግብታ 4-1 በአግሪጌት ደግሞ 4-3 አሸንፋ የሚቀጥለው ዙር ላይ አልፋለች 16 ውስጥ ማለት ነው። ባይዘይ አርሰናል የሚደርሰው ወይ አትላንታ ወይ ባየር ሊቨርኩሰን ነው ሆነ ማለት ነው። ባየር ሙኒክና አርሰናል ወይ አትላንታና ወይ ባየር ሊቨርኩሰን ነው የሚደርሳቸው። እኛ እንደግሌ ባየር ሊቨርኩሰን ቢደርሰን ይሻላል። የጣሊያን ቡድን አልፈልግም ለጊዜው ማለት ነው። የሐራም ፉትቦል መጫወት ማንንም ቢሆን የማጋየት አቅም አለን። ግን አትላንታ የሚገርም ካምባክ ማለት ነው። በዚህ አይነትማ ማለት ነው ሞናኮንም እንጠብቅሽ ወይ ጁቬንቱስን እንጠብቅሽ ወይ ያስብላል። ማድሪድና ቤንፊካ ራሱ እነዛ ዘረኞች እንዲያልፉ አልፈልግም። ፔሌስትሪያኒ እንዲያልፉ አልፈልግም። ያበደ ጨዋታ ነው። አመለጠ ቤተሰብ አመለጠ። ዋው ቻምፒየንስ ሊግ ጨዋታ በለው። ምን አይነት እብደት ነው የተመለከትነው ጋይስ? የአውሮፓ ቻምፒየንስ ሊግን የምንወደው እኮ ለዚህ ነው። በቃ ይሄ ደግሞ የፕሌይኦፍ ጨዋታዎች እብደቶች እንደበዙት እየተመለከተ እንገኛለን። አታላንታ እንግዲህ ዶርትሙንድን በመጀመሪያ ዙር ጨዋታ 2-0 ጀርመን ላይ ከተሸነፈ በኋላ በመልስ ጨዋታ ጣሊያን ላይ እንግዲህ መግጠም ችሎ ነበረ። ታዲያ ይህ ጨዋታ እጅግ በጣም ድራማዊ በሆነ መልኩ በአታላንታ 4-1 አሸናፊነት በድምር ውጤት 4-3 አሸናፊነት ተጠናቆ አታላንታ ዶርትሙንድን በመጣል በአውሮፓ ቻምፒየንስ ሊጉ 16 ዙር መቀላቀሉን ማረጋገጥ ችሏል ማለት ነው። ካምባክንም በሚገባ ማጠናቀቅ ችሏል። በዚህ ጨዋታ ላይ አታላንቶች ውጤቱ በሚገባ ይገባቸዋል ማለት ይቻላል። በመጀመሪያዎቹ ደቂቃዎች ላይ በጣም አስደናቂ የሆነ ብልጫ ያሳዩት አታላንቶችን ስካማ ከ5ኛው ደቂቃ ላይ ጎል አስቆጠሩ። ከዛ 45ኛው ደቂቃ ላይ በዛፓ ኮስታ አማካይነት ጎል አስቆጥሮ 2-2 ሆነ በድምር ውጤት ማለት ነው። ጨዋታውን 2-0 እየመሩ የመጀመሪያ አጋማሽ ተጠናቀቀ። ከዛ በኋላ ፓሳሊች እንግዲህ 57ኛው ደቂቃ ላይ ጎል አስቆጥሮ አታላንታዎች 3-0 መምራት ጀመሩ ማለት ነው። በድምር ውጤት 3-2 በማድረግ ውጤቱን መቀልበስ ችሎ ነበረ ማለት ነው። ነገር ግን ከዛ በኋላ ዶርትሙንዶች አዴሚን ቀይረው በማስገባት 75ኛው ደቂቃ ላይ ጉሩን ጎል አስቆጥሮ ጨዋታው 3-1 መጣ። በድምር ውጤት 3 መጣ ማለት ነው። ከዛ በኋላ 98ኛው ደቂቃ ላይ ሊጠናቀቅ ሲል ቤንስቬኒ ጥፋት ሰርቶ እንግዲህ በአታላንታ በኩል ፔናልቲ ተሰጥቷቸው አታላንታዎች በአሙርዲካ አማካኝነት እንግዲህ 98ኛው ደቂቃ ላይ ጎል አስቆጥረው 4-1 በማሸነፍ በድምር ውጤት 4-3 በማሸነፍ እንግዲህ ወደ ቀጣዩ ዙር ዶርትሙንድን በመጣል ማለፋቸውን ማረጋገጥ ችሏል ማለት ነው። እብደት የተመለከትንበት ጨዋታ ነበረ። በአቻ ውጤት ምናልባት ወደ ኤክስትራ ታይም ሊያመራ ይችላል ተብሎ የተጠበቀ ጨዋታ ነበር። ነገር ግን ያንን አልተመለከትንም ማለት ነው። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። የዘንድሮ የአውሮፓ ቻምፒየንስ ሊግ ይለያል ነው የምላችሁ ፋሚሊ። ገና ብዙ ጉዶችን ያሳየናል። ቦሩሲያ ዶርትመንት ወደቀ። ዶርትመንት ይህንን ጨዋታ የመጀመሪያውን ጨዋታ ማለት ነው በሜዳው 2-0 አሸንፎ ነው ወደ ጣሊያን አትላንታ ያቀን ነው። አትላንታ ዶርትመንትን 4-1 ምን አይነት ውጤት ነው የተመለከተን የምንገኘው? ሳማርዳስክ ማለት ነው የመታው ፔናልቲ
ፔናልቲ እንደዚህ መታን እንዴ ነው የምትሉት? አራተኛውን ጎል ሲያስቆጥር በፔናልቲ 4 በረኛ ይዞ የሚገርም ፔናልቲ ዶርትመንት ወደቀ። ለማንኛውም ቀጣይ አትላንታ አርሰናል ሊያገኝ ይችላል። አርሰናል ወይ ሊቨርኩሰንን ወይ አትላንታን የሚያገኝ ይሆናል ማለት ነው። የአውሮፓ ቻምፒየንስ ሊግ በጣም አስገራሚነቱን ቀጥሏል ፋሚሊ። ለዚህ እኮ ነው ቻምፒየንስ ሊግን የምንወደው። አትላንታዎች የመጀመሪያ 2-0 ሽንፈታቸውን ሪሞንታዳ ሰርተው 4-1 አሸንፈው ወደ 16 ውስጥ ገብተዋል። ዋው አትላንታ ዋው። ጣሊያን ሴሪያ እንግዲህ አንድ ተወካይ አግኝታለች። ከ16 ቲሞች ውስጥ አንድ ተወካይ አግኝታለች። ምክንያቱም የዛሬው የጋላታሳራይ እና የጁቬንቱስ ጨዋታ አለ። ነገር ግን ጁቬንቱስ የሚያልፍ አይመስለኝም። ጋላታሳራይ ያለፈ ይመስለኛል እንደኔ 5-0 የተሸነፉትና ነገር ግን አትላንታዎች ዶርትመንድን 4-1 ያው ዶርትመንዶች 2-0 አሸንፈው ነበር የመጀመሪያውን ጨዋታ። እዚህ ጨዋታ ላይ ግን 2 ቀይ ወጥቶባቸዋል አትላንታዎች በሚገርም ሁኔታ። ይሄ አትላንታ የሚባል ቲም የተናቀጥ የሚናቅ ቲም አይደለም። ከስር እየሄደ ስራውን የሚሰራ ነው። እንደምንም ብሎ እንግዲህ የጣናን ኩራት ሆኖ 16 ውስጥ ገብቷል። ዋው አትላንታ ዋው። ኧረ በስመ አብ ምን አይነት ጨዋታ ነው የተመለከትነው ጋይስ? የአውሮፓ ሻምፒየንስ ሊግ ይለያል ሲባል በምክንያት ነው። አታላንታዎች ከባድ ሬሞንታዳ አስመልክተውናል። የመጀመሪያው ዙር ጨዋታ በሲግናል ኢዱና ፓርክ በነገራችን ላይ 2-0 በሆነ ውጤት እንግዲህ ቦሩሲያ ዶርትሙንዶች አሸንፈው ነበር። እንግዲህ ወደ አታላንታ ቤርጋሞ መምጣት ችሎ የነበረው ማለት ነው። ታዲያ በዚህም ጨዋታ ላይ የ3-0 ድል እንግዲህ ቀደም ብለው ማድረግ ችሎ ነበረ ማለት ነው። በጨዋታው ማለት ነው 3-0 መምራት ጀምረው ነበረ። ከዛ በኋላ ካሪም ኤሪየሚ እጅግ በጣም አስገራሚ ጎል አስቆጥሮ 3-1 አደረገ። ጨዋታው ይህንንም ተከትሎ በዛ ውጤት ቢጠናቀቅ ኖሮ 3-1 ቢጠናቀቅ ኖሮ ወደ ተጨማሪ ደቂቃዎች ያመሩ ነበር። ነገር ግን ጋይስ እንግዲህ በመጨረሻ ደቂቃ አካባቢ 9 ደቂቃ ተጨምሮ ነበር። በዛም ሰዓት ላይ ሳመርድዚች ፍጹም ቅጣት ምት ያገኛል ማለት ነው ድራማዊ በሆነ መልኩ። ይህንንም ፍጹም ቅጣት ምት ተጠቅሞበት ታዲያ አታላንታዎች በቤርጋሞ 4-1 በማሸነፍ ወደ ቀጣዩ ዙር ማለፋቸውን በፕሌይኦፍ እንግዲህ አረጋግጠዋል ማለት ነው። ሻምፒየንስ ሊግ የማይሰለች ጨዋታ የማይናቅበት እጅግ በጣም ታላቁ የአውሮፓ መድረክ ነው ሲባል ዝም ተብሎ አይደለም። እናንተ ሀሳባችሁን አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። ቪኒሺየስ ጁኒየር በተሳለቁበት ፊት ዳግም ጨፈረ። በስታዲዮ ደሊዩዝ ሰማይ ስር የጀመረው ያ አስደናቂ ውዝዋዜ ምሽቱ በሳንቲያጎ ቤርናቦ አውድማ ላይ እንደ አዲስ አብርቷል። ሰው ከመሆን ተራክሰው በድንቁርና ጥላ ስር ተሸሽገው አፋቸው በመለያቸው እየሸፈኑ የዘረኝነት መርዝ የሚረጩ ምስኪኖች ዛሬም በዝምታ ተሸንፈዋል። ጥቁርነትም ሆነ ነጭነት ተፈጥሯዊ ቀለም መሆናቸው ዘንግተው ጥላቻን እንደ ካባ ለተጎናጸፉ ሁሉ ቪኒሺየስ በትዕግስቱና በብቃቱ ዳግም ምላሽ ሰጥቷል። ልብ በሉ፣ መልክና ቀለም የስጋ ስጦታ ሲሆኑ ተሰጦና ብቃት ግን በጥረትና ከፈጣሪ የሚቸሩ የሰማይ በረከቶች ናቸው። ይህ ብራዚላዊ የኳስ አስማተኛ በጥላቻ እሳት ውስጥ አልፎ ደምቆ መውጣትን ለዓለም አስተምሯል። የአውሮፓ ቻምፒዮንስ ሊግ ማስተሩ ሪያል ማድሪድ በገዛ ሜዳው ቤኔፊካን በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል።